ያለው የሆነች ብር ይዘው ይሄዳሉ። ከዛን በኋላ ሀገራቸው ላይ የሆነች ፀጉር ቤት የሆነች ነገር ይሞክራሉ። ማንም የሚያይላቸውና የሚጠቀማቸው ሲያጡ እቃዋን ሸጠዋት ድጋሚ ስደት ይመጣሉ። ስለዚህ እነኚህን ሰዎች ገና ከመሄዳቸው በፊት ወደ ሚዲያው አውጥቶ ሶሻል ሚዲያዎቹን በአግባቡ ተጠቅመው እዛ ሲሄዱ የሚታወቅ ሰው የሆነ ሱቅ ሲከፍት ሀገር ላይ እና የማይታወቅ ሰው ሲከፍት እኩል አይደለም። ዘመኑ ደግሞ የቴክኖሎጂ ነው። አትሊስት ብዙ የሚታወቁ እህት ወንድሞች ወደ ሀገር ቤት ሲገቡ ከዚህ እውቅናውን ይዘው ልክ እዛ የሆነ ነገር ሲከፍቱ እንዳይወድቁብን ሎሚ ፋሚሊ በመላው ዓለም ያለ ህዝብ ስለሆነ ያንን ድጋፍ እናደርጋለን ማለት ነው። ለምሳሌ አንድ እህቴ ሄዳ የባልትና ሱቅ ብትከፍት ከአረብ ሀገር ሄዳ ልክ ስትመርቀው እዚህ ሲስተም ላይ ትመጣለች ማለት ነው። ቪዲዮም ትሰራለች፣ ሰላም ሎሚ ፋሚሊ ትላለች፣ ይሄው ሀገር የገባሁኝ ስራ ከፈትኩኝ ልትል ትችላለች። እኛ ምን እናደርጋለን? ከዛ ኦርደር እናደርጋለን። እሷ እንድትቋቋም ስራዋ በጣም እንዲፈጥንላት ማገዝ ያለብንን ነገር እናገዛለን ማለት ነው። እኛ ከዩሮፕ ወይም ከውጪ ምናምን ያለን ሰዎች ኦርደር በማድረግ 1 ኪሎ ሽንኩርትም ሊሆን ይችላል በርበሬ ምናምንም ብቻ ያሱቋ በደንብ ፏፏ ብሎ እንዲደምቅላት የማን ፓወር ነው ያለን? የማድረግ ፓወር። ለምሳሌ ቪዲዮውን ስትለቅ ሼር የማድረግ ፓወር፣ ቪዲዮ ተቸግራም ድረሱልኝ ካለች ሼር የማድረግና የሆነ አካል እንዲደርስላት ማድረግ ፓወር። እያንዳንዱ ነገር ላይ በፍቅር መተባበር ማለት ነው። በሶሻል ሚዲያ ደረጃ ላይ ደግሞ ማናቸውም ሶሻል ሚዲያ ያላቸው ሰዎች መተው ቻናላቸው ሊዘጋ ይችላል ወይ ቲክቶካቸው ሊዘጋ ከቻለ ሎሚ ፋሚሊ ከሆነች በአንዴ ሰብስክራይብ ማድረግ፣ በአንዴ ወደዛ ሲስተም ውስጥ መልሶ ማቋቋም ማለት ነው። ዩቲዩብ ከፍተው የመጣ ደግሞ ለስራ ካለ በአንዴ እዛው ጋር ሰዓቱ እንዲሞላለት ማድረግ፣ እንደዚሁ ፌስቡካቸው ተከፋይ እንዲሆን በአንዴ እንደዛ ሲስተም ውስጥ ማስገባት። ከዛ ውጪ በሳምንት በሚከናወኑ የኔ ቤት ፕሮግራም ቋሚ ፕሮግራም ነው። ያ ፕሮግራም ሰኞ ችግር ያለባቸው ሰዎች መተው በምንችለው አቅም እናግዝባቸው ነው። እግዚአብሔር እስከፈቀደ ድረስ የትም ዓለም ጫፍ ላይ ሆኑ የተቸገሩ ሰዎች ካሉ ለሰኞ ብቻ ያንን ነገር እናስተናግድላቸዋለን። በምንችለው አቅም እናግዛቸዋለን። አንድ ማክሰኞ እነዚሁ ቢዝነስ ያላቸው የሎሚ ምልክት ያደረጉ ማንኛውም ቢዝነስ ያለው ከሊስትሮ እስከ ፈለገው ነገር በቃ ትልቅ ድርጅት ያለውም ሰው መጥቶ ያስተዋውቃል። ሎሚ ፋሚሊ ነው ማለት ነው፣ ቤተሰብ ነው። ይሄንን ስንል ደሃዳውን ብቻ የሚሰበስብ አይደለም። ትልልቅ ባለሀብቶችም ታስፈልጉናላችሁ። ትልልቅ ሆቴል ያላችሁ ማስታወቂያ የምትፈልጉ ሰዎች፣ ቻሌንጅ የምታመጡ ሰዎችም ወደኛ ፍለድ እንድታደርጉ እንፈልጋለን። ለምንድን ነው ፍለድ የምታደርጉት? እዚህ ጋር ያሉ የተቸገሩ ሰዎች በምትሰጡን ቻሌንጅ እኛ መልሰን የምንደግፋቸው ብዙ ሰዎች ስለሚኖሩ ማለት ነው። የታመሙ የተቸገሩ ምናምን እናቶች አሉ፣ በአረብ ሀገርም ኢትዮጵያ ውስጥም ማለት ነው። ያልታዩትን ነገር ማውጣት ነው። ሌላኛው ማክሰኞ ያንን ቢዝነሳቸውን እናስተዋውቃለን። ሮብ ደግሞ ስቶሪያቸውን እንሰማለን። ስቶሪያቸውን ስንሰማ ችግር ላይ ያለ ሰው ከሆነ ያንን ነገር ለማገዝ የምንሄድበት ነገር የምንማርበት ይኖራል። ሐሙስ የቢዝነስ ፈጠራ ነው። የቢዝነስ ፈጠራ በትንንሽ ነገር የሚሰሩ ሰው ነገሮችን ለምሳሌ ከአረብ ሀገር ወደ ሀገር ቤት ሲሄድ ብል ስራ እንዲች ብር 300,000 400,000 አጠራቅም ያለው ምን ላድርግ በዚህ ምን ይሰራል ሲባል ኤክስፒሪየንስ የሚሰጡንን ሰዎች የቢዝነስ አማራጮች ነው የምናየው። እንዲህ አይነት ቢዝነስ ኢትዮጵያ ውስጥ እንደዚህ ነው፣ በዚህ ነገር ይጀመራል፣ በእንደዚህ ይሰራል፣ ተደራጅታችሁ እንደዚህ ማድረግ ትችላላችሁ፣ ተረጋግታችሁ ከመወሰናችሁ በፊት ተብሎ ሰክሰስፉል የሆኑ ሰዎች ልምዳቸውን እንደዚሁም ታዋቂ ሰዎች እየመጡ ደግሞ ፕሮግራም የሚቀርብበት ነው ማለት ነው። ሌላኛው አርብ፣ ቅዳሜ፣ እሁድ ደግሞ ጌም የምንጫወትበት ነው። አሁን 9 ደቂቃ ነው የቀረኝ። 4:51 ነው። ያው 5 ሰዓት ላይ ነው ጌም ጀምረው በኢትዮጵያ 2 ሰዓት ላይ 9 ደቂቃዋን ላብራራላችሁ። እሺ አርብ፣ ቅዳሜ እና እሁድ ደግሞ ምንድነው? ጌም ነው። ጌም ስናጫውት ምንድነው የምናደርገው? አንደኛ የተደበቁ እህቶችን ህይወት ማሳየት ለዓለም ከስራቸው ከድካማቸው ጀርባ ብዙ እናቶች ብዙ ወንድሞች ችግር ውስጥ ነው ያሉት። ኢትዮጵያም በለው አሜሪካም በለው የትም ዓለም ላይ ጌሙን ሲጫወቱ በቪዲዮ መጥተው ራሳቸውን ጌሙን ሲጫወቱ የሚያገኙዋትን የተወሰነ ሰብስክራይበር ማሳደግ፣ ሁለተኛ ዶላር ማግኘት፣ ጥቅም ማግኘት፣ 1 ብርም 2 ብርም ቢሆን እሱ አካውንት ላይ የሚመጣ ነገር ማሳየት፣ ጊፍቶች እየተሰጧቸው ሰፖርት እየተደረጉ ያንን ነገር ማሳየት። ሶስተኛ ነገር ደግሞ
አትሊስት ኮንፊደንሳቸውን ማምጣት መጫወት የሚፈልጉ በጣም ብዙ ሰዎች አሉ። በውስጥ ራሱ የሚያናግሩኝ ብዙ ሜሴጅ የሚልኩ አሉ። በቃ እኔ እኮ መጫወት ፈልጋለሁ ግን አሜሪካ